ብዙ እንትን እያደረጉ መጡ። ግን ትላንትናና ከትላንት ወዲያ እፋ ካገባ በኋላ የሚያደርጉት ነገር እስቲፍ ስራ ይሁን ምንም ይሁን ግን በጣም ነው የሚያስጠላ፣ በጣም ነው የሚዘገነው። ግን ለሰው ልጅ የምን ስራ ነው? ለሰው ልጅ እናንተ የምን ስራ ነው? ይሄ ስራ አትበሉ። ይሄ አስጠላችሁኝ እግዚአብሔር። በተለይ የአይሚቶች ስራ አትበሉ። ስራ በጣም ያስጠላል። ለሰው ልጅ ክብር ይኖር። ኧረ ስራ አይደለም ስራ፣ የምንም ስራ እንዲህ የአይነት ስራ የምን ስራ ነው? ስራ እያላችሁ ነው ልጅቷን ይሄን ደረጃ ያደረሳችሁት። እግዚአብሔር የምር ለእናንተ ለእይታ ደስ ይበል ብላችሁ አንድ ላይ ደስ ይላል ያላችሁ የልጅቷን ሞራል ነው። ይሄ ስራ ምን ምን ሰው እንዳመለካከት ነው ግን ማለት ነው። እኔ እንጃ ብሩኬ ግን እንደዚህ የሴት ልጅ አከብራለሁ ለሴት ልጅ ክብር አለኝ እንደዚህ እያለ ግን እሷን እንደዚህ ያመናጨቃት እንደዚህ እያረጋት ግን እንኳን ተጣልቶ እንኳን እኮ እሱ በፍቅር ነው እሷ ይቃል ልታወጣ የመጣችው ግን እንደዚህ እየወረወራት እያመናጨቃት ግን እንደዚህ እያረጋት በጣም ነው። ሃይሚ ጋራሽ እኮ በጣም ጥፋት አላት እያልኩሽ እኮ ነው። መጀመሪያ ከቤቷ አስወጥቶ ቤቷ ላይ ቁጭ ያለችበት ቦታ ኦዲየንስ ሶፋ እንዲገዛ ሁሉ ነገር ኦዲየንስ እንዲገዛ ፈልጎ እሷን ቤቱ ላይ ቁጭ ያለችበት ቦታ አምጥቶ ቤቱን አስገባ። ከዛ በኋላ ደግሞ ሃይሚ ላይ ምንም አይነት ስህተት የለም። ሰው እኮ ታውቃለሽ የአዲስ አበባ ቤት ኪራይ በጣም ብዙ ነው። አንድ ላይ ከሆኑ የሆነ ቤት ኪራይ ሊቀንሳቸው ይችላል። እዚህ ጋር እንተሳሰብ እንትን ማለት እኔ እዚህ ጋር ሃይሚ ኳልኩሌተር ነው የምትባይ አንድ ሰው ስለወደዳችሁ እኔ እዚህ ጋር ማውራት አልፈልግም። ግን ካልተነሳ እውነት እናወራ ከተባለ እዛኛ ሰዓት ያልተናደደ ሰው የለም። ምክንያቱም የራሱ ዋጋ ቫልዩ ያለው ነገር ስላለ ገባችሁ። ግን የሆነ ነገር አልፈዋል። አሁን ማውራት አንፈልግም። አሁን ያለ ነገር ነው አስተያየት መስጠት ነው የምንፈልገው እንጂ የዛኛ ሰዓት ያልተናደደ ሰብ እኔ ከራሴ ጀምሮ ብዙ ነገር ብያለሁ። በውስጤ ብዙ ነገር አስቤያለሁ። እንደምን ሆኖ ነው እሱ ነገርኩሽ እኮ ሜሲ ነገርኩሽ እኮ እሱ እኮ ኦዲየንስ አንዳንድ ነገር እንዲገዛ ፈልጎ ነው። ሃይሚ ካገባች አንዳንድ ነገር ይገዛሉ፣ አንዳንድ ነገር ሁለቱም አንድ ነው ብሎ አንዳንድ ነገር እንዲገዛ ፈልጎ ነው ስለፈለገች ለምን እሷን የሱ ፍላጎት ታሟላለች? ለምን እሱ የሷ ፍላጎት ያሟላል? ሴት ልጅ እኮ ናት። መቼ ያሟላል? ሁሌም እኔ ቀበራራልኝ ከማለት ውጭ ሲጀመር የትና ቦታ ላይ ሃይሚን አስደስቶ ያውቃል? ኦዲየንስ ሰበብ ስትል ይሰጣል። ኦዲየንስ አዘናናት ሲላ ያዘናናል። አንድ ቀን ትሪት አድርጎ አንድ ቀን በስነ ስርዓት እሷን እንትን አድርጎ ግን አይቻላቅም። 2 ዓመት ሞልቷል። እግዚአብሔር ሰው ሲያምን አንድ ቀን ማለት ነው። እሷ ሁሌም ነው እንትን የሚያደርጉት ግን እዚህ ጋር የሚመጡት እኔ እዚህ ጋር ማለት ነው ሃይሚ ለዚህ ደረጃ ለመድረሷ እሱ ብቻ አይደለም ተጠያቂ፣ እኛም ጭምር ተጠያቂ ነን። በጣም እንደዚህ ነን እያሽቃበጥን ሚዲያ ነው እያስለቀቅን ያለ ምንም ነገር ማለት እየሸፈን ነው የመጣ ነው እኮ። ምን ታውቃላችሁ እየተባልን እናንተ ናችሁ የማትፈልጉት ብዙ ነገር የተባለ መጥተዋል። ስለዚህ የዚህ ተጠያቂ እሱ ብቻ አይደለም፣ እኛን አጥፍተናል። በቃ ልጅቷ ያለ የማይሆን ነገር እንድትገባ አድርገናታል። ብንቃወም ኖሮ እዛኛው ሰዓት ብንቃወም ኖሮ ትመለስ ነበረች። እርግጠኛ ነኝ ብንቃወማት ትመለስ ነበረች። አሁን ራሱ እኮ እሷ የምትመለስ ቢባላት ማለት እሷ ልጅቷ ማለት ነው የምትመለስ ቢባላት እንደዚህ ያላረጉም ሃይሚን በስነ ስርዓት ከዚህ ከረገዘች ከልጅቷ ጀምሮ ስህተቷን በስነ ስርዓት አሰርቶ ነግሯት ሃይሚን እምቢ ብትል ሃይሚ ላይ ጥፋቱን እናመጣለን። ግን እሱ ስትፈልጊ ኖሪ ሳትፈልጊ እኔ አላረኩም ነው የሚለው። አላረኩም ማለት ምን ማለት ነው? አግኝቻታለሁ አላረኩም እያለ ነው እሷ የሚያሾፈው የነበረ ከመጀመሪያ ጀምሮ ማለት ነው። በስነ ስርዓት ያሰረደበት ጊዜ ማች እዚህ ላይ እኮ ነገራችሁ አለመተማመን እሱ ለራሱ አመነ። በራሱ ጊዜ እኔ ማንንም ራሱን አመነ። እሱ አላመነም፣ እግዚአብሔርን አላመነም። አገኘሁት ነው አገኘው ማለትና እንትን ይቀራል። ሲጀመር ካላገኘም ልጅቷ ለሱን ካላረገዘችም ግን ማስረዳት ነበር። ሃይሚ እኔ እኮ በዚህ ያገኝ እሷና ምንድነው የምታወሪው? ከሷ አላስረገዘች ሀረባክሽ የምርሽኑ ልጅቷ ነው። ዝም በይ እሷ እኮ ብላለች እኮ ቢዶ ራሱ እኔ እነሱ ሲናደርግ ቀርጭ ያለው ብላለች። ትላንትና እግዚአብሔር እኔና እሱ ሲናደርግ ቪዲዮ ቀርጫለሁ ማለት ነው። አንድ ሊያስማማሽ ይችላል። ሲምኛ ሰኒ እሷ ለማለያየትም ቢሆን እሷ ልትጠቀሙም ቢሆን ይችላል የምታመጣ ነገሮችን ማለት ነው። እሱ ማስረዳት ነበረበት። አንድ እኔ ልጨርስ፣ እግዚአብሔርን አንድ እኔ ልጨርስ። እሷ እነሱ እንዲለያዩ አሁን እነሱ ታውቃላችሁ ብዙ ተመልክታላችሁ ብዙ እንዲለያዩ እንጂ እሷ ስለፈለገች መጣሽ እኮ ነው ሰኒ አንድ ላይ ያስረዳሽ። ፈልጎ ነው ያስረገዘው። ሄዶ ያስረገዘው
እሱ የራሱ ፈልጎ ቆይ ትጨርስ እሷ ሰኒ ምንም እንድትሸፋፈን አልፈልግም። እዚህ ገብቶሽ እኔ እየሸፋፈንኩ አይደለም ነው ማለት ነው። እኔ ግልጽ ነው እየሸፋፈንኩ አይደለም ነው አይደለም። ይሄንንም እንኳን አስረግዞም ከሆነ በስክክላት አስረግዞም ከሆነ ቀለበት ያስርና ያስረግዘው ልጅ የሱ ነው የሱ ሰው ቅልቅል ነው። ግን ብሩኬ ነው ማገባት አለበት ይሄ ልጅ። ለምን ቅልቅል ስለሆነ እሱ ማገባት ቅልቅል ነው የሚፈልገው። ልጅቷን ያግባ ካላስ አለቀ። ቆይ ሰኒ ግን ያም ሆነ ይም ሆነ ግን ልጅቷ ያስመጣላይ ማለት ነው። ሃይሚን አይሁዱ በጣም ነው ያስጣለው። እግዚአብሔር አንዴ ቤተሰብ የለሽም እየተባለች አንዴ አንቺ ከዚህ መጣሽ እየተባለች ሰኒ አንቺ ደግሞ ምን ሆነሽ ነው? ውጭ ቤተሰብ ምናምን የእናንተስ ቤተሰብ እኔም ቤተሰብ ማን ነው ቃል እዚህ ጅልጡላ ማለት ነው። እነዚህ ሰዎች የሚያወሩት የኔ ቤተሰብ ማለት ነው። እናንተ ታውቃላችሁ። እናንተ የእናንተ ቤተሰብ ያውቃለሁ። ሁሉም ጅልጥ ያሺ እንደዛ ሚላው እኔ ስለ ቤተሰብ ነገር ይወቂ መጀመሪያ ማለት ነው። ያንቺ ቤተሰብ ምንድነው? ጃንቱ ነባሻውሻለሁ። አንቺ እኔም ቤተሰብ ታይቀኛለሽ። ምን አባቴ ታይቀኛለሽ? ልክ እንደዛም እሷ ቤተሰብ ይኖራት አይኖራት ይሄ ከወንዝም እናንተ ከወንዝ መጣችሁ ከውሃ መጣችሁ እኔ ምን አባታችሁ አውቃለሁ። እኔም ልክ እንደዛ አታውቁኝም። ገባችሁ አይደለም? እዚህ ሰው መሆኔን ብቻ ነው እዚህ የምናወራ። እነነነነ ብሩኬ ንፍጣም ነው ካላስ አለቀ። ብሩኬ ራሱ እኮ ከየት እንደሆነ መጀመሪያ ብሩኬ ራሱ ብሩኬ አባቱን ያውቃል። እንደላረቀ የመጣውን አይደል እንዴ? ሲጀመር እኮ መለኛና የሆነ አንድ ታላቅ ወንድሙ ማያውቀውን አባትየውን የት ነው? አሁን ለምሳሌ ላይ ይሄ መለኛና ታላቅ ወንድሙ የአንድ አባት ልጅ ናቸው። ገባሽ? ይሄ ማነው ሀብና ብሩኬ ደግሞ የአንድ ወንድም ማለት የአንድ እናትና እንደዛ አይደለም። አራቱም የተለያየ አባት ነው። አዎ የተለያየ አባት ነው። ላረቀ የመጣው ሁላንም እንትን እኔ ያውቃለሁኝ። እኔ አስረግጬ እነግራለሁኝ። አዎ እኔ ማስረግጬ ነው የምነግርሽ። ላረቀ የመጣውን ሁሉንም ዲቃላ ሰብሳቢ ናት። ዲቃላ አሳድጋለች። አሁንም ልጁም ዲቃላ ሊያመጣ ልጅቷ ላይ ይጫወታል። እናቱ ለምን ገደል አይገባም? ግማል በእናቱ ሰርግ ላይ ይጨፍር። ስሚ ልንገራችሁ፣ እኔ እዚህ ጋር ማለት ነው እኔ አንድ የታየኝ ነገር ቢኖር የእንትና ጥፋት ማለት የልጅ ምናምን አይደለም። እዚህ ጋር የልጅ ምናምን ማውራት አይደለም የተነገርኩት። ያለው ለሃይሚ ምን ያክል አስተያየት ነው ያለው ይሄ ልጅ ነው የኔ ጥያቄ። ምንም የለውም። ጥቅም ብቻ ነው ከሷ ጋር የሚፈልገው፣ እይታ ብቻ ነው የሚፈልገው። ይሄ ነው በቃ። እናንተ ናችሁ እናንተ ቅድም ተናግረሻል አንቺ መራሲሽ። ከዛ እኛ ነን ገባችሁ? እኛ ነን እኛ ስለምንፈልግ ነው ልጅቷን ይሄን ደረጃ ያደረስ ነው። እግዚአብሔር አሁን እኮ ፈቀደን ነው እኮ አሁን እኮ ገደል መግባት ይችላል። ያስራ ሲሚ እዩ ጋር ቀለበት ያስራ እዩን ያግባ አስረግዟት። እናቱ ለምን የእዩን እናት አያገባም? እኔ አያገባኝም። ግን ልጅቷ ላይ አይጨፍር ገደል ይግባ። ፉጋ እናንተ ማለት ነው አንቺ ኮሜንት ላይ ዛሬ ማለት ነው በትክክል ጻፍ ያሪቷው ምን ነው የሚታወሪ? ዜሮ ነው የሚያስገባሽ። ብሎክ ምንም አይቆጨኝም። ምንም አይቆኝ ሰኒ ምንም የሚቆጭ ነገር የለም። እሷም በስነ ስርዓት ያዝ ካለበለዚያ ይቀጠቀጣል። ይሄ ትርፈንጀት ማለት ነው። እሱ እኮ ትርፈንጀት እኮ ብሩኬ እኮ ነው ይከክ በነገራችን ላይ ማለት ነው። በነገራችን ላይ በጣም አስመሳይ ነው እኮ ምላሱ። ሁለት ምላስ ነው ያለው ውስጥና እንትን ውጭና የሆነ ሰዓት ታስታውሳላችሁ። ይሄ ጂንጀሮ ይሄ የቤተሰብ ሰርግ ሂዳና ፍራንክ ያደረገችው የውሻይ ምን አባብኝ ከፍፄ ጋር ፍራንክ ያደረገች ታውቃላችሁ ማለት ነው። ኢኬክ ዜር ሽጉጣ አንዴ የስሚ እንጂ አዳምጪ ከፍፄ ጋር የሆነ የቤተሰብ ሰርግ የወንድሙ ሰርግ ታል ማለት ነው። የሆነ ጥያቄ አልፈልግም። ኮተታ ጥያቄ አይደለም። አንቺ ቆይ እንትን አይደለም እኮ ከዛ የቤተሰብ የወንድሙ ሰርግ ሲያልፍ እሷ የሆነ ሰርግ ቤተሰብ ጋር ሄዳ ስትመለስ ፕራንክ ያደረገችበት ትክክለኛ ካሜራ የሌለ ብሄቨር እኮ ነው። በመኪና ገጭቷት የሄደበት ታይም ይሄ የሚያደርገው ነገር እኮ የለም። ይሄ እኮ ነውራም ነው። ባለጌ እኮ ነው። እግዚአብሔር ብሩክ ያላደረገው ነገር አለ። በስመ አብ ወመንፈስ ቅዱስ ትራፊያ እንደዛም ሆነ እሷ ይቅርታ እያለች እየለመነችው ኖራለች።
እናንተ ኖ አይደለም እናንተ ማለት ነው። ልንገራችሁ ይሄ ምን አይደለም ክብር ካየና ያላየውን ብር ካየ እኮ መቀመጫው ሁላ እንትን ይላል ይሞቀዋል። ለዛ ነው። አዎ እኔ እኮ ማሲ የገረመኝ ነገር ንገረች። ሲሚ መጀመሪያ ነገር ንገረች። መጀመሪያ እሷ ቤቷ ላይ የተቀመጠበችት ቦታ ኦዲየንስ እናንተ ቆርጣችሁ ላኩ፣ እግዚአብሔርን ቆርጣችሁ ላኩ። እኔ ምንም የሚፈራው ነገር ይሄ ፖስቱ ከፈለጋችሁ መጀመሪያ እሷ ቤቷ ላይ የተቀመጠችበት ቦታ ኦዲየንስ ሶፋ እንዲገዛ ፈልጎ፣ ኦዲየንስ ቴሌቪዥን እንዲገዛ ፈልጎ፣ ኦዲየንስ ፍሪጅ እንዲገዛ ፈልጎ ነው ሃይሚን ከቤቷ ያስወጥቶ የሱ ቤት ያስገባ። ገባችሁ አይደለ? ይሄ ጠንቅቃችሁ ማውቅ አለባችሁ። ይሄ ነው። ይሄ ኦዲየንስ ደግሞ አሞላው ባዶ ቤት ሁሉም ነገር አሞላ። ኦዲየንስ ነው የገዛው። ባይዘው ምንም አታመጭ ማን ምን እንደሆነ የገዛው አውቃለሁ ጠንቅቄ ማለት ነው። ገባችሁ አይደለ? ስለዚህ አሁን ኦዲየንስ አሞላ። አንተ ግን ሃይሚን አስወጥተ ሌላ ሴት ልታመጣ አይደለ? ይሄ እኮ ማለት ሁላችንም እኮ ሞች ነን። አባት ስጋ ነው የለበስከው። ምን ነው አለ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ። በኋላ ደግሞ ደብቁኝ ይመጣል። ክንፈታ የነገርኩ አንቀት ሞታለ። እኔ ምን የምፈራው ነገር ብሎክ ታደርጋለህ። ማውራት አይፈልግም። ቆይ ልንገራችሁ፣ እሱ እኮ የዳይፐሮች እስረኞች እኮ ነው። በስነ ስርዓት በኮንፊደንስ እኮ ማውራት አይችልም። እግዚአብሔርን ይሄ እኮ ነው እንትን እያደረገው ያለው። እሷ ቤታ ቁጭ ብላ እሱ ከሴቶች ጋር እየተቋጠቆ ነው የሚያድረው። ከላሞች ጋር እየተሰመሰጀ የተጻፈ ነው የሚሽለጠለጠው ነገር እኮ ነው። እሷ እያሰማማች ያለች እኮ ብዙ ነገር ነው። በነገራችን ላይ በሃይሚ ላይ የተናገረችበት ቀን ምናልባት ይሄ ነገር እውነቱ ነው የተናገረችበት ቀን ግን ሁላችን አንገታችን እንደፋለን። ውርደታም ሁላ ብዙ ሚስጥራችሁ ደብቃ ነው እሷ እየተረገጠች ያለችው ሚዲያ ላይ። ጥንባታሞች አሁን ቂጣችሁ ሲያብጥ አሁን በቃ እንደዚህ ነው። የሰው ልጅ ሲያልፍለት እንደዚህ ነው የሚሆነው። በሷ እኮ ነው የሁሉ ነገር የመጣችበት፣ የሁሉ ወዳጅነት ያገኛችሁበት፣ የሁሉ ሰው የመሰላችሁ እናንተ በሷ ነው። እሷ ባትኖር ኑሮ እንደ ትናንትን አመዳም ሆናችሁ ነው የምትቀሩት። አመዳሞች ምንም አታመጡም። የፈለጋችሁ አድርጉ። ፎቶ ያለ እኔ ቤት ላይ ፖስታችሁ ስሩ፣ ዘቅዝቁ። እናንተ ጥንባታሞች እስከ ዛሬ ታግሰናል። ማሮች ውዶች አትናደዱ። መናደድ ጥሩ አይደለም ለእናንተ ማለት ነው። እኔ ፊት መናደድ አይደለም እኮ መናደድ ማለት ነው ማለት ነው አይደለም። እሷ ሐቁን ከዚህ በፊት ሐቁን አውርታ አታውቅም። ሁሉንም ነገር እሺ በቃ ይቅርታ እያለች ኖራለች አይደል? አሁን ሐቁን እያወራች ነው። ለዛ ነው ሁሉም ሰው እየተንጫጫ አለ ማለት ኦዲየንስ አይቀር ማለት ነው። እሷ እኮ ሰው ናት እኮ። ሰው ትዕግስት ካለቃ ሰው እኮ አንዴ ሰው ይሆናል፣ አንዴም አውሬ ይሆናል እኮ። እሷም ትዕግስቷ አልቋት ይሆናል እኮ። በየጊዜ ይሄን መጥቶ ተነስቶ እሷ ላይ ይሄን መጥቶ ተነስቶ እሷ ላይ አጋዛ ማለት ነው። የድሮ አጋዛ ለካ እሷ ማለት ነው። ኤፍሬም ባይመጣ ኖሮ ማለት ነው እሷ ቤት ላይ እየቆለፋ እንደፈለገ ሴት ጋር ተጨማልቆ ይመጣል። ገበሽ ግን ኤፍሬም ሲመጣ ተንቀጠቀጠ። ገበሽ ኤፍሬም ሲመጣ ይሄ ለካይን ካንም መጣ ኤፍሬም ሳን እኮ አይደለም። ናርዲ ቆይ ልንገራችሁ እሷ እኮ ማርያምን የሆነ በረጅም ገመድ እኮ ነው ያዛት። ገባችሁ? በጣም ሞት አላደል የሆነ ማሲ ይኸውልሽ፣ ከዚህ በፊት ይሄ ሁሉ ድራማም ተሰርቷል። ይሄ ሁሉ 2 ዓመትም ተቆይቷል አይደል? ከሷ በኩል ማለት ነው በሃይሚ በኩል አንድ ሰው ተነስቶ በእነሱ ጉዳይ ላይ ገብቶ አውርተው ቃል እንዴ? ከሱ ቤተሰብ አይደለም ሁሉም ለዶላር እና ለእንትን ለጥቅም 24 ጊዜ ቪዲዮ የሚሰሩት ቂጣቸው ህዝቡንም ምንድነው ይሄ ሁሉ እየተንጫጨን እየተቃጠላችሁ ታላችሁ ኦዲየንስ ተብዮቹ ማለት ነው። እሷ ከሄደች ቂጣቸው ነው የሚነፍሰው። ስለዚህ ለዛ ነው እየተንጫጩ ያሉኝ ምድረ የጥንባታም ዘር። ታዲያ እሷ ለማለት ነው እሷ ለብሩኬ ጥቅም ብላ አንገቱን ደፍታ ሁሉንም ነገር እሺ ብላ ተቀብላ መኖር ነው እናንተ የምትፈልገው። እናንተ ሴት አይደላችሁም? ሴት አልወለዳችሁም እንዴ? ከዚህ በፊት ማለት ነው እኔ ብዙ ሰዎች ሁለቱንም ፕሮፋይል አልጉ ሰዎች ያወራሉ። እኔ አውርቼ ማለት ትላንት ነው የሁሉም ማንነት አውቁት ማለት ነው። ታዲያ እሷ ለብሩኬ ይገዛ ደፍታ ቦስ ቢላ መኖር ነው ላስ ቢላ እያዋረደችን
የእሱ ክብር እያዋረዳች መኖር ነው የፈለጋችሁት እናንተ። ጋስት ለቁጭ ብላችሁ ቪዲዮ በስልክያችሁ ፈጣሪ እኔ ጥያቄም ጠይቃችሁ ምንድነው የተጠቀመችው ሀይሚ? ንገሩኝ፣ እግዚአብሔር ንገሩኝ እስኪ። ከብሩኬ ሆና የተጠቀመችው ነገር አለ? አሱዬ አስገቢ አስገቢ። እሱን ነው እንጂ የጠቀመችው። እሱን ወርቅ በወርቅ አረገችው፣ መኪና በመኪና አረገችው። እሺ ልንገራችሁ፣ ቆይ ልንገራችሁ። እዚህ ጋር ማለት ነው እሷ እንኳን ክብራ እየወረደ ነው ያለው በሱ ምክንያት። እሷን ክብራ ረግጦ ነው እሱ የተከበረ የሚከበር የሚመስለው ያለው። በቃ እሷን በቃ እሷ ይናገራል፣ እነዚህ ዳይፐሮች ደግሞ ያዙ ይልቀቁ እያሉ ያድራሉ ይውላሉ። እሷን ረግጦ ነው በቃ የእሱን በታችነት በላይነት የሚታየው። ለምንድን ነው ሴት ልጅና ወንድ ልጅ መፈቃቀር ትርጉሙን የለውም። የወንድ አልጫ አትሆን፣ ወንድ ሁን እስኪ ቆፍጠን ብለህ ማስ አይደለም እኮ ወንድ ልጅ ከወንድ ጋር ነው እንጂ ፉክክሩ ወንድ ልጅ ከሴት ጋር ፉክክር አያደርግም መቼም ማለት ነው። ቦጋሌ ወንድ አይደለም እኮ እሱን እግዚአብሔር እሱን ግን እቺ በቃ አለች አይደል ሙልጭ አርጋ ገንዘቡን ምጥጥ አርጋ ማለት ነው ባዶ የምታስቀራ ሴት ነው ለሱ የምታስፈልገው። ቆይ እናንተ ማለት ነው ኮመንት አውሩ። ኮመንት ነው የምታወሩ እናንተ። ሂዱበት። ይሄ ኮመንት አውሩ። ስለ ብር ምናምን አታውሩ። ጠብቁ። ቅርብ ቀን ማለት ነው ዜሮ አስገብታ የምትወጣ ሴት ነው ህይወቱ ላይ የምትመጣው። እሱ አይደለም ዜሮ ለምን ኤክስ አታረግ? ምን አገባን እኛ ብሏል አይደል? በራሱ መኪና የሚሆነውን ነገር ታያለህ። ትሽ እንደዛ አታወሪ በጌታ በኢየሱስ ወገው ሌላ ወሬ አታውሩ ማለት ነው። እሷን እግዚአብሔር አይቶ ይመልሳል። ትሽ እንደዚህ ነው ወሬ አይደለም። ይኸውልሽ ውድ ማለት ሲማ የምንም ሞባይል እኮ ለምንድን ነው የሚታለቅሰው? እሷ አገብታ ወልዳለች እንዴ ተረቃለች እኮ ተረቃለች። ሁለት ቀኝ በር ከተዘጋ ግራ በር ይከፈታል ለሷ ማለት ነው። ህፃን ልጅ ነው ማላሃሰው ፈሽ የተቡበ የረታሱ ወሬ አታወሩ። የረታሱ ወደ የረታ በኋላ ደግሞ ይቀጥሉ ሌላ ነገር። እናንተ እንደዚህ ነው ወሬ አታውሩ። እግዚአብሔር ማንም ሰው እንዳይሞት ጊዜን አንገስ እንጂ ሃኒ ያተነኩ በህይወትሽን ሀሰው ድምጽ የሌለው መሳሪያ አድርጎ ነው የሚገላት የፈለገው። ድምጽ የሌለው ገባችሁ? ይሆናል እንዴ ማለት ነው። ማያቅም እኮ አንቺ ፍቅር አሱ ዲስ አስቀምጭ ለማን እንደሆነ እያወራን ማንም ሰው ያውቅ ይችላል። ለብሩኬ ነው የምናወራው ጋይስ። ወረ ናርዶ ሲመና ኤስ ወረ ቦጋሌ ነው ያንቺ ሲም አለ አይደል? እንደሰን እኔ እንዴት እንደናቀ ለምን እንደሆነ ያቃጠለኝ እናት ልንገራችሁ። ሃይሚ ላይ አፏ ሲከፍት ማንንም ሴት ቤት እያስገባው ግን የእሷ ወንድም ግን ቤቱ ሲመጣ ለምን አላስገባም ነው ጥያቄ። ይሄ ቦታ ብቻ ነው ያነደደኝ። እኔ ራሱ ሰንዬ እኔ ራሱ እግዚአብሔር እኔ ራሱ ማለት ነው በጣም ነው ጥያቄው። እንዴት ለምን እንደው ትንሽ ትልቅ ቢሆን አንተ ራሴ ቤት ምንም ሊለው ይችላል። የት ቤት እንደሆነ የምትኖረው እኮ ምንድን ነው የሚባለው? ራሱ መንግስት ሲሰጣ ምን ቤት ነው የሚባለው? ይሄ መንግስት ሲሰጣ የሚኖርበት ቤት ምንድን ነው የሚባለው? ብሩኬ ራሱ የቀበሌ ቤት አይደል እንደምትኖረው? አሁን ቀበሌ ቤት ነበር የምትኖረው። አሁን ምን ነው ምን ይሄ ነው ቤት አትገባም። ቤት እኮ ምን የራሳ ነው። መጀመሪያ እኮ ቀበሌ ቤት አይደል እንደምትኖረው ዜሮ ነው።